ነይ ምንድነው አንተ ወይ ከዚያ ሰው እሱ ተወግቶ አልጋ ላይ እንዲወቅዱ ወይም ደግሞ እንደዚህ እንዲሆኑ ትእዛዝ ሲሰጠው ወንድማችሁ ነው። እሱ ነው ለእሱ ትእዛዙን ሰጥቶ እሱ አዳምጥኝ። አይፎክሩ አይፎክሩ። የሰማሁት ነው። ልጅህን እንዴት ለሰራተኛ ትድራለህ ብለን ተነገረው ከአንድም ሁለቴ አልሰማንም። ተነገረው አሁንም ቢሆን አይደም እየነገርኳቸው ነው። በላው ምን ቀረ? ገደው መሞቱ ነው ለማረጋገጥ የመጣው። ደስ ይለው ነው ደግሞ ያገባት የዛን የራስ ከለ ልጅ ያገባት እና ለሱ ብሎ የራስ እና ሰሞን ወንጀት አገባ እሱ ምን አደረገ? ጋሺ ቆይ ረጋ ወይ አልሰማን አሁን ማይቀርልህ ጭራሽ ታቀራራለህ። ምንድነው የማይቀርልህ? አጎቴ ነው ሰሙኝ ረጋ ብሎ ቁጭ በሉ። መሳሪያውን ለቁት። መሳሪያ ህጋዊ ነው አይደለም የሚለው ነው። አሁን መጠበቂያ ነው ህጋዊ ነው። ስለ ህጉ እናወራለን። መሳሪያውን እስቲ ጋሺ ማን ናቸው? የት ነው የምታውቃቸው? ጋሺ ማን ናቸው? ጋሺ የት ነው የምታውቃቸው? የወጋቸውን የት ነው? በምንድን ነው የምትገናኙት? ምንድን ነው የምታውቃቸው? እኔ አላውቃቸውም። ስለምን ጋሺ ነው የምታወራኝ? ጋሺ እነማን ናቸው? ስማኝ፣ ለምን አይወጣው? እየሰማኸኝ ነው? እየሰማኸኝ ነው? በደንብ እየሰማኸኝ ነው አይደል? እየሰማኸኝ ነው። እሰብርልሃለሁ። ስለዛ ጉዳዩን ከስር መሰረቱን ትነግረኝ ከሆነ በሰላም እንፈታለን። አይ የምትለኝ ተው። ሰማኝ። እየሰማኸኝ ነው? እየሰማኸኝ ነው? አዎ እየሰማሁ። እውነቱን ትናገራለህ አትናገርም? እስር ቤት የምታወራው እኔ እውነቱን ነገርኩህ። አንዴ ምንድን ነው ታውቀኛለህ? አንተ እንተውቀል አውራቸዋ ተናገራ። እርሱ አይደለም ተዛዙ ይሰጡኝ። ቆይ ምንድን ነው? ኧረ ወጣ አረጋጋቸው። ያለ መሳሪያ የልጆች ስልክ ነው ይሄውና፣ ስልኮት ይሄ ስልክ እርሱ አይደለም። አንስታ የልጆች ስልክ ነው። ቁጭ በሉ። ወሬት ነው አያውቁትም። እሱን አይደለም አላውቀውም። ስልኩ ከመጣ ይሄ ስልክ እሺ፣ ለማን ነው የተፈጠረ? እናንተ በህግ ያለው ነገር ያናንዱ ጋር ምናወራና አሬ ምን ህግ ነው? እኔ እውነቱን ነገርኩህ። ታዲያ ተሆነ ምን ነበር የፈለከው? ተናገራ። እነሱ ናቸው በቃ ፎቶ ያው አሳየው እኮ ፎቶ ላኩልኝ ጨርሳሉኝ። ያው እንደታዘዝኩት ነው የሰራሁት። ማነው? ልጄ ናት። ያንተ ችግር የለም። ተናገሯ። አላውቀውም። ምን ማለት ነው አላውቀውም? ምን ማለት ነው አላውቀውም? ምን ማለት ነው አላውቀውም? ስሙኝ፣ የምን ወንድም ወንድማቸው ነው። ወንድም ማለት ነው። የምን ወንድም ነው? የምን ወንድም ነው የምትለው? ቁጭ በሉ። በእኛ ዘር ውስጥ የእኛ ዘር ክብር ያለው ዘር እንዴት ያገባል? ሰራተኛ እንዴት አጉት? አዳም ትግስቱን እያስጨረሱኝ ያሉት የዳመጡኝ ነው። አባት አልሆንም እኔ። ስሙኝ፣ አዳምጡኝ። ወረዛ አይሆኑም። እንደዛ አይነት ሰው አባት ሊሆነኝ አይችልም። ስለዚህ አሁን እንደማም አባት አልሆንም። እንዴት በታኛለህ? እያዳመጡኝ አይደል? አባት የለህም። ከጀርባ ያሉትን ሰዎች ድጋሚ አስገብቼ ካሜራውን አጠፋዋለሁ። ምንም አይነት ማስረጃ ሳላስቀምጥ እቀጠቅጣቸዋለሁ። እኔ አይደለም እያልኩ ምንድን ነው አንተ እዛው ዘም አዳምጡኝ። ካሜራውን አጠፋዋለሁ። እንደ ህፃን ልጅ ነው የምቀጠቅጣቸው። ስለዚህ ሌላ ነገር እኔ አዳምጡኝ። እኛ ለምን ተባበርኩኝ? እንደዚህ አደርጋችኋለሁ
ማለት እሷ በጣም ለማያውቅሽ ጥሩ ናቸው። እዚህ ቤት የገባሽው በቃ ይሄን ነገር ፈልገሽ ነው። ጋሽ ወይም ደግሞ የእሷ መሰራባቸው የነበሩት እንግዲህ መልካም አባት ነበሩ። ትንሽ አደጋ ደረሰባቸው ምናምን የሚባል ጨዋታ ሰምተናልና ምንድን ተፈጠረ የሚለው ነው። አንዴ ተረጋጊ። ምንድን የተፈጠረው? ስራህን አየክ ጋሽ ውጤታችሁን አያችሁ? ምንድን የተፈጠረው? ተረጋጊ። እኔ እኮ ደውሎልኝ ሲነግሩኝ እኮ ደንግጬ ነው የመጣሁት። ምንድን የተፈጠረው? ማን ነው? ማታ ግን ስራ ሲገባ ማንነቱ ባታወቅ ወንጀሉን በደንብ ታውቀዋለህ። ያስጠይቃል። አዳምጠኝ። ስልኩን አስቀምጡት። ትከፍትልኛለህ? ማን ነው? ምንድን ነው? ጋሽኔት የምታውቃቸው? ስለምን ጋሽ ማን ናቸው? ጋሽኔት ነው የምታውቃቸው? ወንድም ይሄን ነገር አደርጋለሁ ስለዚህ አንተ ከሷ ጋር መኖሩን ትፈልገዋለህ? አው ግን ያ ነገር ደግሞ ከተፈጠረ በቃ እንዳየኸው ነው። በቃ ቤተሰቡ ተበታትኖ መቅረቱ ነው ማለት እዚህ ጋር መስዋዕትነት መክፈል አለብኝ። እዚህ ጋር የሚሰማኝን ስሜት ወደ ጎን ነው መተው አለብኝ በቃ እንጂ ቤተሰቦቼም በቃ አሁን እንዳየኸው ነው። ይኸው አጎቴም ከአባ ጋር በቃ ተጣሉ። አክስቴም እንዳየኸው ነው። በቃ ይሄን መፍራት ነው እንጂ እኔ ስሜት አለ ለሷ ግን ይሄንን ስሜቴን ወደ ኋላ ጥቼ የቤተሰብ ነገር ነው እያስቀጥል እና ታዲያ አሁን እሱ የወደዳት ነው ልጅን እሷን ከቤት የማበር በጣም እስቲ ለንዶ ከሌላ ሰው ቤት የተቀጠረችው አዎ ብር ፍለጋ አይደለም። ብር ስለምትፈልግ ብር ይሰጣታል። ቤተሰቧንም እየረዳች ልጇን ታሳድጋለች። ለማኛ አይደለችም ሰራተኛ እንጂ የተፈጠረው ተፈጠረ። ስለዚህ አባትየውን አውርተን እናትየው ማውቀው በወግ በማድረግ ሽማግሌ ተልኮ በስርዓት ባለው መልኩ እንዲጋቡ ተስማምተናል። እርሶ ደግሞ እናንተ ደግሞ እያላችሁ ያላችሁት ለክብራችን አይመጥንም። እሷ ሰራተኛ ነች። ኡር ነው ሽማግሌ ልካለሁ እዛ ይመጣሉ ይደገሳሉ። ስርዓት ባለው መሆንም ያለበት ስርዓት ባለው መልኩ እንደዛ ሰው ነች። ምን እንደሆነ እቺ ልጅ ያሳዝናል። አይ እንግዲህ ለልጁም ለደህንነቱም አደጋ ነው። ሁለት ነፍስ ነው ያለችው። ስለዚህ እንዴት ነው ቀጣይስ ምንድን ነው ማድረግ ያለበት? እንዴት ነው መሄድ ያለበት? ያለቀ ጉዳይ እኮ ነው የሚል በቃ ቃል የገባሁት ነው ገብቻለሁ። በቃ ቤተሰቦቿ ጋር እንለካለን። አዎ እኮ ፖሊ ወጪ ይወጋል። ዘይት ነገር ታደርጋለህ። አባቴ እርግጠኛ ነህ? አድሞት በተጋዳ ሆኖ ይተረገኛል። አንተ ውሻ ምቀረ ደግሞ ለምንድን ነው ይዘህ የመጣው? አስወጣልኝ እባክህ። ተረጋጊ። አሁን እያንዳንዱን ነገር ምን ነው ታይም እያንዳንዱ እውነታ የሚወጣበት ታይም ደርሷል። ምንድነው ማናቸው እነሱ? እሳቸው አጎቴ ነው። አጎትሽ ቁጭ በይ። አንተስ መጥቶ መጣ ደግሞ እንደዚህ አጥቶ የቀረኩ ይመስላል። ስለዛ አውራ ተናገሩ። ምን ተወመጣ ተናገሩ። ለምን እንደመጡ ምን ፈልገው እንደመጡ ለምን ይያችሁ እንደመጡ ተናገሩ። ስለዛ አንዴ ይቅርታ አድርጉልኝና ምንድነው ከሱ ጋር ያላችሁ ምንድነው? ወንድማችሁ ምንድነው? ዝምድናው አልገባኝም። ነው እንጂ ምንድነው? ወንድማችሁ ነው እሱ አላችሁ ብሎኝ ነበር አይደል? ይናገሩ ብዬ ነበር ግን እኔ ልጅ ገብቼ ነው ልጁን ለሰራተኛ ጋር ታውንለው አሰማል ስማኝ እንደማመጣ ወደዳትን ልጅ ከሌላ ብርበት አንዴ እንደማመጣ ዘራችን እኮ የተከበረ አታዋርደን አታቃል ልጅ በላይ ምን አለ ልጅ ይወደዳት አሁን ማታቆና አሁን ጭራሽ ማስወጣት ወይ አንዴ ጋሼ እንደማመጥ ሽጉጥ ማለት አሁን ይሄ እዚህ ያለውን ነገር እውነታውን እያንዳንዱን እንዲሰሙት እንዲያውቁት ፈልጋለሁ። እርሶ ተወግቶ አልጋ ላይ እንዲወቅዱ ወይም ደግሞ እንደዚህ እንዲሆኑ ትእዛዝ ሲሰጠው ወንድማችሁ ነው።
እሱ ነው ለሱ ትእዛዙን ሰጥቶ እሱ አንቺ ሽጉጥ አሁን ማበላው አትልፍ ሽጉጥ አሁንም እራስ ታዋላሽ ከርክራለሁ አንገት አሁንም እራስ ዘራት አትጋር ስንል ስለዛ እያንዳንዱን ነገር ታወራና ሙሉ መረጃውን ይዛ ወደ ህግ ትመራለህ። ጭራሽ አንተ ትእዛዙን ይስማሽ። አንቺ እሷን ነው እያልሽ ነበር የነበረው፣ እየጠረጠርሽ ነበር አይደለም ነበር። አሪፍ። ስለዛ ይሄን ሙሉ ትእዛዝ እያስተላለፈው የነበሩት ሙሉ ትእዛዙን እየሰጡ የነበሩት እሳቸው ናቸው። ምንድነው እስቲ እኔ በዚህ ልክ ሰራተኛ መጥላት፣ በዚህ ልክ ሰራተኛ ማንቋሸሽ ምን ይሉታል? ተናገሩ። ይሄው ሲቀጥል ደግሞ አላቆም ብሎ ነበር እራሳቸው። ሲቀጥል የሚያስጠረጥርም ነገር ነው። የፈለገ የአንድ ቤተሰብ ቢጣላ የፈለገ ቁርሾ ቢኖር ወንድማችሁ እንደዚህ አይነት ሁኔታ ስር ሲመጡ አለመጠየቅ ራሱ የሚያስጠረጥር ጉዳይ ነበር። መጀመሪያም አልተዋጠለኝም። እኔ ቀጥታ ቤተሰብ ለምን ቤተሰብ እነካለሁ ብዬ ነው እንጂ ኬት እኔ አላቃቸውም። ደግሞ ኬት የመጡ አጎቶች ናቸው እሳቸው ነበሩ። እሺ ምንድን አሁን ይኸው አቋቋማሉ አይደለ? እውነቱ አሁን ዝም አይሉም። የቅድሙ አይነት ነገር ይካሄዳል። አሁን ምን አደርግልሃለሁ? ተናገረን እኮ ነግረነው ነበረ። ምን ብለው የኛ ዘር የተከበረ ነው፣ ልጅህን እንዴት ለሰራተኛ ትድራለህ ብለን ተጣላ። ተነገረው ከአንድም ሁለቴ አልሰማንም። አሁንም እንደዛው። ስለዛ እኔ አሁንም በጣም በቃ ከአቅሜ በላይ የሆነብኝ ያለው ነገር ቢኖር አሁንም ቢሆን ለክብራችሁ ብላችሁ ወንድማችሁን እስከማለት ትረሳላችሁ። ይሄ እጅ ላይ ሌላ ማመን አለበት። ያንተ ብቻ ነው ወይስ ደግሞ ወንድምና እህቶችም አሉበት? ተናገሯ። ይሄው አሉ እኮ አንቺ አጎቴ አክስቴ እወዳቸዋለሁ ምናምን አትንኩብኝ ያልሽ የነበረሽ እንደዚህ አይነት የቆሻሻ ስራ የሚሰሩ ሰዎች ናቸው። ያይሽ ነው አይደል? ምን እንዳደረጉ ነይ አረባክ ምንድነው አንተ ወይ ከዚያ አስወጣኝ መጣ እሱ ምን አደረገ? ተገዛ እንጂ በአንገት ደግሞ ኢትዮጵያ ጥራት አንበረከኩኝ ተብሎ አንተ ለምበከ በቁራይ ነው አንገት ማይከረከረልን ዘራችን ክብር አለው። ተነገረው ብዙ ጊዜ ልጅ የሚወዳትን ልጅ ለምን አበርባታለሁ? ወደዳት ከልጅ በላይ ምን አለ? ከልጅ ነገር በላይ ነገርን ዘከረን ወቤት መጣት መጣት ዘራችን አሁን እስቲ አውራኝ እስቲ አሁን እያንዳንዱ አሁን አንተን እዚህ ቁጭ አድርጎ ማውራትም ሰዋለችም ሰራተኛ ብቶ ወርቅ ነች አንተ ጸንሳለት አለ እዚህ ወደዳት ልለየው የሚወደው ወዳለ ምን አገባኝ ያግባት ከተዋደደው ምን አገባኝ ሰራተኛ ብትሆነ ሰዋለች በደንብ እኔ በዚህ ልክ እሺ ይሁን እነሱ ሲቀጥል ባለቤትነቱ አሁንም ቢሆን አባታ ተስማምቷል እናንተ ተስማምታለች እናንተ ምን ቤት ሆናችሁ ነው በዚህ ልክ እሺ ምን ነበር ታዲያ እሺ እነሱን አስወግታችሁ ምን ነበር እቅዳችሁ ንገሩኝ ተናገሩ ምንድን ነበር ታዲያ እምቢ አለ እሺ ጋሽ እምቢ ስላሉ እነሱን አስወግደው ሰርጉን ላይ ያስተዋጉሉት ነው ምንድን ነበር እቅዳችሁ እኮ ከአንድም ሁለት ሶስቴ ነገር ነው አይሆንም በዚህ ቤተሰብ ውስጥ ሰራተኛ ልጅን አትዳር ተባለ ተነገረ ከአንድም ሁለት ሶስቴ አልተነገረ አልሰማል ምን አገባህ አንተ በልጄ የፈለጋትን ያግባ አይሆንም አንደሷ አሁን አዳምጡኝ አሁን እዚህ እኔ ያለውን ምክንያቱን ለቀጣይም ደግሞ ለኛም ደግሞ ለጀርባችን ለጥንቃቄ እንዲበችን ስለፈለኩ ያጭነው የቀኛዝማች ከሌለች
ልክ ነው። ዘራችን ልክ ነው። ቀኛዝማች የሚወዳት እስከሆነ ተነገረ። በቃ ሰው ይፈለግለታል ተባለ። ስሙኝ፣ አዳምጥኛ ጋሼ አንዴ እንደማመጣ አሁን እዚህ ያመጣችሁ እንዲጮው አይደለም፣ ስርዓት ይኖራችሁ በስርዓት እንዲያወሩ ፈልጋለሁ። ምክንያቱም እኔ ካሜራውን አስጠፋዋለሁ ሌላ ነገር ውስጥ እንደገባ አይደለም የምፈልገው። አሁንም ቢሆን እናንተ ጋር ቁጭ ብዬ ማውራትም ለኔ ለክብሬም ጥሩ አይደለም። እዚህ ጋሼም ታሞ እዚህ ቁጭ ብሎ ማውራቱ ልክ አይደለም። ግን አሁንም ቢሆን አንድና አንድ ነገር ማወቅ ፈልጋለሁ። ቀጣይ ማን ላይ አደጋ እንደሚደርስ አናውቅም፣ ምን እያሰባችሁ እንደሆነ አናውቅም። ስለዛ ከዛ በፊት እኔ ጥያቄ ጠይቃችኋለሁ። እያንዳንዱን ነገር ስርዓት ባለው መልኩ ትመልሳላችሁ። አያሻፈር የሚሉ ከሆነ እኔ ራሴን እርምጃ ወስዳለሁ። ግን ሰላም የሚፈልጉ ከሆነ ስርዓት ባለው መልኩ እንዲያወሩ የሚፈልጉ ከሆነ እርሶ ወንድማችሁ ነው አይደለ? ታላቅ ናቸው። ስለዛ የፈለገ ምን ያህል ክብራችሁ ምን ያህል ብትጨነቁ ምን ያህል እኔ በዚህ ልክ ሰው ቢወርድ ነው በዚህ ልክ አይምሮ ባይሰራ ነው ክብሬን ብሎ የራሱን ሰው የሚጎዳው እንዴ? አልጋ ላይ ወደቁ። እንደውም ትንሽ እነሱ እንደው አቅም ስላላቸው ሲታገሉት ነው እንጂ እኔ እስካሁን ነፍሳቸው አርፋ ነበር። ከዛ ሰርጉን ሊያስተዋጉሉት ለክብራችሁ በዚህ ልክ ነው የሚሄዱት። አውሯ ተናገሩ። ዝም ባይ አሁን ተናገርን እኮ አሁን ነው በስተክል ያዋሩኝ እያንዳንዱ ነገር ውስጥ። እሺ ምንድን ነበር እቅዳችሁ? ሌላ ስቅድ ምን አቅዳችኋል? ሌላ ቅድማ እምቢ አለ። ከዚህ ወዲህ እንግዲህ አልሰማ ካለ ማስወገድ ምን አናስወግዱት። እስከዛ ነው አንቺ ልጅ ወራሽ ከረከራሉ አንቆጥ ወይ ወሮ በላበት ላንተ ልጅ ይረዱ ናሽ ከረከራሉ አንቆጥ አሁንም ቢሆን አዳምጡ። ለጣሊያን ማለት ተንበረከክ አዳምጡኝ። አሁንም ቢሆን ሌላ ያዝማች ማለው ልጅ እሷን ምን እንደራት እነሱ ጨርሰዋል በጎል እቺን አሰባብሎ አበረው እሷን ሊድሯት አጣለቋት ነው ተነገረ። ልጅ ይወደዳት ደግሞ አላበረበት እንኳን ማገባል ምን ትሆኑ እናንተ ገና ዘራችን የመሳፍንት ዘር መሆኑ ልጅ ይወዳትስ ተነገረ። አንድ ከሶስት ሽማግሌ ትላክ ነበር አልሰማል። ሲወዳትስ እንዲህ ከልጅ በላይ ምን አለ? ይወዳታል በቃ ሊሆን አይችልም። እኛ ዘር ወይ ለምን ምን ቢኖር ነው በዚህ ልክ ዘራችን ክብራችን ምናምን የምትሉት? በዚህ ልክ ምን ተፈጥሮ ምን ለየት ያለ እናንተ ዘር ኖሮት እንዴ? ይሄ ቆሻሻ የሆነ ዘር እኮ ነው ወንድምን እስከ ማስገደል ያደርስ የነበረው። እሺ ጋሼ የሆነ ነገር አደጋ ደረሳችሁባቸው ምናምን ታመሙ ምናምን ነገር ከዛም በኋላ ሰርጉ በቃ እነሱን በደንብ እየደገፉት ያሉት እየተባበሩ ያሉት እነሱ ስለሆኑ እነሱን ከመንገድ ካስጎገዳችሁ እናንተ ሙሉ ነገሩ ተስተካከላችሁ ማለት ይድሩት አይደለ? ይናገሩ እስቲ ያውሩ እስቲ ምንድን ነው የሚሉት? አሁንም ምን አለ መሰላችሁ አሁንም ከእናንተ ምን የሚገኝ ነገር ኖሮ አይደለም። ግን አሁንም ቢሆን ቀጣይ ምን እያሰባችሁ ነው? እኔ ሊገሉኝ ነው። አሁን ይቆክራሉ ቀቅራራ አለ አንጡት። ስልካችሁ ልቀበላችሁ፣ ስልኩ ልቀበላችሁ። አሁን እያንዳንዱ እያሰቡት ያሉትን ነገር እንኳን ይሄን ስልኩ ሰዱልኝና እያንዳንዱ ምርመራ አድርጉልኝ። ከጀርባ እየተባባሉበት ያለውን እየተላላኩት ያሉትን ቴክስት እያንዳንዱን ሰብስባችሁ እያንዳንዱ ነገር ፈልገዋለሁ። ስለዚህ አሁን ምን አለ መሰላችሁ እኔ ትብብር እንዳደረግላችሁ ወይም ደግሞ በሆነ ነገር እንኳን ትንሽ ልቤ እንዲራራላችሁ የምትፈልጉ ከሆነ ከእናንተ አጠር ቀጠን ያለ ነገር እፈልጋለሁ። አሁን ወንድሞችንም እህቶችንም ሌላ ነገር እያሰቡ ከሆነ እንድትነግረኝ። ቀጣይ ማንም ሳይጎዳ ምን እያሰባችሁ ነው? በዚህ ልክ እንደዚህ መጨከን ካሰባችሁ ምን አሰባችሁ ነው? በዛ ደግሞ ምንድን ነው የቤት ሰራተኛ ነች ያቋታል። ጋሼ ከፈቀዱ ልጁም የወዳት ከሆነ የንብረት ችግር የለባችሁም እናንተ ለክብራችሁ ብላችሁ ታዲያ ምንድነው ምን ይሉታል? አሁን ይሄ እኔ በጣም ከአይምሮ የበላይ የሆነ እኮ ነው። እኔ አልጠበኩም በዚህ ልክ። ይብን ልጁ የወጋው ልጅ ይዞኝ ሲመጣ በቃ በምን ተገናኝተው ነው ወይ ተመሳስሎባቸው ነው? ምን ብዙ ነገር እያሰብኩ ነበር ወደ እናንተ ጋር የመጣሁት ግን ያየሁትን ግን ማመን አልቻልኩም። ምንድነው በዚህ ልክ? አሁንም ቢሆን እንዳቀልላችሁ የምትፈልጉ ከሆነ ምን ስላደረገ ወንድምና እህታችሁን ገና ለገና ወንድሜና እህቴን አባረረ ምናምን በእነሱም የወጡት ራሳቸው ናቸው። ይሄ ተዳራ ሆነ ሰራተኛ ብሎ ነው አበረራቸው። ለሰራተኛ አይደል በቃ አንፈልግም ካሉ ሰራተኛ ስለዳራ አበረረ። እኛን እህትን ነው ይሄ ማለት አንዴ ከዚህ በላይ ምን ይምጣ? ምን ልንገር? አባረረ እኮ አይደለም ራሳቸው እኮ ናቸው። መቃብሬ ላይ አትቆም መቃብር ላይ አንቆም ብለው ወጡት። ሲቀጥልስ ደግሞ የፈለገው ይሁን በቃ ወንድም ከፈለገ እሺ ነው እንጂ የሚባለው ታላቅ ወንድም ነው። በዚህ ልክ እሱን እንደዚህ ተኝቶ ቆይ ምኑን የሚያስደስተው?
ተናገሩት። ይሄ ይበሉ እኛ እልህ ውስጥ ገብተናል። በቃ አሁንም እልህ ውስጥ ነው ያለን። አሁንም የማይመልስ ከሆነ አስቸጋሪ ነው፣ እስከ ማስወገድ እንደርሳል። ምንም የማይመልስ ከሆነ እኮ እሺ፣ አሁን ምን አለ መሰላችሁ፣ እኔ አሁንም ተመሳሳይ ነገር እያስወራችሁ ግን ልቤን ድርቅ ዝቅ እያደረጋችሁት ነው ያላችሁት። ስለዛ ቀጣይ የምታስቡት ነገር ካለ በሰላም ንገሩኝና አግባብ ባለው መልኩ ብንለያይ ይሻላል አይደል? አሁን ዛቻው ምን አስፈላጊ አይደለም። የቅድሙ አይነት ነገር ነው። ካሜራውን አስጠፍቼ ድጋሚ እጅ እንዳነሳ እየገፋፋችሁ ነው ያላችሁት። ስለዛ አሁንም ቢሆን ቀጣይ ምን እያሰባችሁ እንደሆነ አሁን ምን አለ መሰላችሁ፣ ይሄ ሰላማዊ በሆነ መልኩ እናንተ አሁን እያዩዋችሁ እንደሆነ በየቦታው ነው እንደፈለጋችሁ ነው የምትሆኑት። መሳሪያ ነው ይዛችኋል። የቅድሙ ራሱ ጎጥ የሆነ መሳሪያ መሆኑ ህጋዊ ነው ቼክ እናደርጋለን። ችግር ስሙ ስለዚህ አሁን ምን አለ መሰላችሁ፣ አሁን ምን አለ መሰላችሁ፣ አሁንም ቢሆን እዚህ ያመጣሁባችሁ አንድ ምክንያት አላቆም ብሎኛል። እሳቸውን አላቆም አሉ። ወንድሜ አይደለም አላቆም ብለዋል አላሉም ብለዋል። ታዲያ ምን ልበል? አውቀዋለሁ፣ ግን እድል ውስጥ ገብተናል። ተነገረው አንድም ሁለት ሶስት አልሰማ አለ። ሽማግሌ ተላከበት። ደግሞ ታቅራራለህ። ሄደ ባንደራ ታቅራራም። ታዲያ እንደ ድሮ ቆይ አሁን ጋሽ ይረጋ ይበሉ። እሱ ይረጋጉ። አሁን ምን አለ መሰላችሁ፣ ያንተ ብሎ ደጃት ባጭ ነው መልክ እና አሁን እንደማመጥ ያንኑ ነገር በስተከም በስራት የሚባለው መልኩ የሚነግሩኝ ከሆነ ይንገሩኝ፣ ያለበለዚያ ይውጡልኝ እያችሁ ወጣለሁ። ቀጥታ ወደ ህግ ወስዳችኋለሁ። ክስ ይከፈትባችኋል። በትንሹ 20 እና 30 ዓመት በላይ እዚህ እድሜያችሁ ላይ እስር ቤት ትመቃላችሁ። ችግር የለም፣ ህግ ጋር ነች እኮ ሙሉ መረጃ አለ። እያንዳንዱ ነገር ተረጋጉ ጋሼ። ቆይ አልሰማህም። አሁን ማይቀርልህ ጭራሽ አቅራራለህ። ምንድነው የማይቀርልህ? ስሙኝ፣ ረጋ ብሎ ቁጭ በሉ። አሁንም ቢሆን አይደም እየነገርኳቸው ነው። በላው ምን ቀረ? ገደለው። መሞቱ ነው ለማረጋገጥ የመጣው። ደስ ይለው ነው። ደሞ ያገባት የዛን የራስ ከለ ልጅ ያገባት እና ለነሱ ብሎ የራስ እና ሰሙኝ ወንጀት ያገባት ደሞ እና ያን አዳምጡኝ። ታለ ተናግረዋል። አሁንም አላርፍ ካቤት ሰሙኝ። አይፎክሩ ጭራሽ አሁንም እየፈራ እኔ ያለ ደሞ አይሆንም። ጋሼ አይፎክሩ የሰማሁት ነው። እንዳይፎክሩ ይሰሙኝ ነው አይደል? እዚሁ አምሳለሁ አስጣፍጬ ቀጠቅጣቸው። እንዳይፎክሩ ይሰሙኝ ነው። ኑ እሱን እስር ቤት ተነስ። ስርዓት ይኖራችሁ። ሌላ ነገር እንዲገባ ለቂያቸው። ስሙኝ ቁጭ አሉ። ስሙኝ ይሄ ደግሞ ሰሙኝ ነው። አሁን እስር ቤት ራሳችሁን ታገኙታላችሁ። እያንዳንዱ ሰራችሁት በትንሹ ከሰላሳ ውጡ። በቃ አይደለም ያሏቸው እዛ ጋር ተንጧቸው ናገባ እያንዳንዱን ነገር አንተ ከዚህ በፊት ያለብህን ወንጀል እያንዳንዱን ነገር እየሰማችሁ ነው እናንተ። እያንዳንዱ ስለሱ ያለውን ነገር ሙሉ መረጃ ሰብስቡና እየሰማኝ ነው። በደንብ ጆሮውን ከፍተህ በደንብ አዳምጥ። በደንብ 20 ሺህ ብር ነው የተከፈለው። 20 ሺህ ብር አንተ ወጣህ አይደል? ሰላም 20 ሺህ ብር ምን ታደርግበታለህ?
ተናገርስ ነገርኩ። አንዴ እሱም አንሶኛል ምናምን ብያቸው ነበረ እኮ። ተረጋጊ። ስማኝ አዳምጠኝ። አሁን እናንተ ነው በደንብ ከፍታችሁ መታወቂያ ሰጥቻችኋል አይደል? እያንዳንዱ ክልል ላይ እየዞራችሁ ማለት ነው ሙሉ አዲስ አበባ ያሉ ከተሞች ላይ ሙሉ ክፍለ ከተሞች ላይ እየዞራችሁ ያለበትን እንዳለው ከሰብስቡልኝና በእያንዳንዱ ሰብስበን እናስገባዋለን። ይሰማኝ ነው። እድሜ ልክህን ነው የምትኖረው። እድሜ ልክህን አስገብቻ ትኖራለህ። ነውጣ ቀላል አንድ ላይ ወሰዳቸው እዛ መኪና ስከባቸው ነውጣ ሽልቀቀኝ እሺ ይረጋጉ። የእሱ ጠቅላይ ግዛት ሀገረ ገዢ አድርገው እኮ አይዞህ ተረጋጉ። እሱ ሀገረ ገዢ አድርገው ሹማቸው ያን እስቲ ረጋ ይበሉና ያለውን ነገር እስቲ እኔም ለመፍታት ያለውን ነገር ያንን ነገር ሙሉ ለሙሉ እስቲ ያለውን ነገር በደንብ እስቲ በምችለው አቅም እነሱንም ዋጋቸውን ስጣለሁ። አሁን ከዚህ ጀርባም ደግሞ እነዛ ወንድም ተብዬና እህት ተብዬው ካሉበት ባለፈው መተ የነበሩት ወንድምና እህት ካሉበት እነሱንም ታስበን ጠቅለን ወደ እስር ቤት የምንወስዳቸው ነው የሚሆነው። እርሶ እንደዚህ አልጋ ላይ ቆይተው እኔ ጭራሽ እኮ እኔ ራሱ እኮ እዚህ አልፈለኩም እኮ መውጣትም እኮ አልፈለኩም ነበር ወደዚህ ጭራሽ አላቃቸው ማለት ልጁ ወንድማቸው እንደሆነ አውቃለሁ በንብረት ነው የጣሉት ምናምን ነገር መሰለኝ ምናምን ሲለኝ እኔ አላቃቸውም ከዚህ በፊትም አላቃቸውም። የት ነበር የሚኖሩት? እንዴት አልነገርሽኝም? ቆይ ሌላ ሰው ብዬሽ ጠይቄሽ ነበር። ቆይ ጻፍ ግን አላችሁ ከዚህ በፊት ጋሼ? በቃ የሰራተኛ ጉዳይ ብቻ ነው። በምን ጸባለ? ለምን ንብረት ምናምን ችግር የለም። እነሱ የፈለጓት እቺን አይኖዋቸውን እንደሚወዳት አውቀዋል። እነሱ ለሌላ ነው ምንድነው ከልጋራ ልጅ ለልጅ ተብለዋል። ወንድ ልጅ ስለሌላቸው እኔ ልጅ ሊድሩ ፈለጉ። መጀመሪያ ተስማምተዋል ነው? አልተስማሙ ከሌላ ሰው ጋር ነው። እሺ ለሌላ አሰቡት። እኔ ደግሞ ልጅ የሚፈልገውን ነው ልጅ የማይፈልገውን አልድርም። ስለዚህ አሁን እነሱ መጀመሪያ ቃል ስለተገባቡ ለልጅ ስለተባባሉ እሱ ነገር እንዳይደናቀፍባቸው እንደዚህ መከረ እና በዚህ ልክ ህይወት እስከ ማጥፋት እስከ ማስወገድ ድረስ ያደርስ ክፋታቸውስ ክፉ መሰሪ ናቸው። መሰሪዎች በግድ ዘራችን አሰደክ ምን አገባቸው? ከወደዳት ምን አገብቷቸው የባላባ ልጆች እንዴት እንኳን ትዘር ሆነ እንዴት ሰራተኛ ትደራለህ? ሰራተኛ ለልጅ ትደራለህ? ምን እኔ አሁን ያልገባኝ እስካሁን ያልተዋጠልኝና ሊገባኝ ያልቻለ ነገር የሚያገባው ልጁ አይደለ? ዘራችን አሰደክ እኛ ባላባ ልጆች ነው እንዴ? ልጅ በዚህ ልክ ህይወት እስከ ማጥፋት ድረስ የሚያደርስ ነገር ክፋታቸው ጭንቅላታ ማሰብ የላቸው ዜሮ በቃ አልተማሩማ። በቃ ዝም ብለው እንደው እንትን እየታበጡ ተማሩ። ሰራተኛ ብትሆን ኮደራት ምን ችግር አለ? ምን ችግር አለው? ተስማምተዋል። ልጁም ይፈልጋቸዋል፣ እሷም ተወደዋለች። የሚፈልገውን ልጅ የሚድረውን የሚወዳት እንዴት አድርጌ ልጅን አልወደው ማለት እኮ ይሄ ነው። በቃ እነሱ ደግሞ አይሆንም። ይሄ ልጅ የሚወደውን ነገር በቃ ፈልጎ ያግባል። የሚፈልጋት ሆነች አሉ ሰው ናት እሷ። ሰራተኛ ብትሆን ነገር አልፍላትም እንዴ? ምን አገናኘው? እኔ ከክብር ጋር ምን አገናኘው? ሁለቱም ይዋደዱ እኮ አለመማራቸው ማስተዋል የላቸው በቃ የለም። ይሄ ዘር ብሔር ምን ይሰራል? የሚወደውን ከተዋደዱ ያግቡ። ይሄ ነው ልክ ክፋታቸው ነው። በጣም ውስጣቸው ልክ አለመሆኑ ክፋት እንዴት ምን አገናኘው? ምን ሊጠቀመው? እነሱ ሰራተኛ እንዴት ትድረዋለህ? እንዴት ተቸግሮ አገባች? ከወደዳት ደግሞ እሺ ወደዳት ነው በቃ። እሷስ ነገ ሰራተኛ ሀብታም ትሆን የለ እንዴ? ሰርታ ታገኛለች በደንብ በቃ። ድሃም ትሆን ምንም ትሆን ከተዋደዱ ያልቅላቸዋል በቃ። በሰራተኛ የሚወዳትን እንዳቅበህ ማለት መርዳት፣ ይሄ ነው ሰው ልጅ መሆንም ያለበት እንደዛ ነው። ሰው ከሆነስ በቂ ነው። ምን አገናኛቸው? ሰራተኛ ሆነች አልሆነች ምን ይጠቅማል? በዛ ላይ ደግሞ ልጁ የሚያቀበው እነሱ ልጅ አይደለም የእናንተ ልጅ ነው። መጨነቅም ካለባችሁ ለልጃችሁ እናንተ ናችሁ። አንዴ ዘራችን አሰደቅ በቃ እንትና እንዳቸው አምባገን በቃ አለ አይደለም። ይሄ ምን ይባላል? እነሱ በቃ እንዴት ክብራችን ተነካ፣ ክብራችን አሳደቅ እንዴ ይባላል እንዴ? አንተ የፈለክ መርጥ አግባ። እማይሆን ከሆነ አይ ይልቅሩ ክፉ ጸባይ ካላት እውነት ነው። ነጋታ ሰው አትወድ ዘመድ አትወድ ዘመድ ይጠልሃል ይረግምሃል። ወይ ደግሞ ምከራት። እምቢ ካለች በቃ ፍታት። ዘመድ ማትወድ ጓደኛ ማትወድ ከሆነች ምን ታረግለታለች? አይደለ እንዴ? ወደ ቤትም ተሰባርካ አይነች ላፈር ምትሆነች መጥፎ ናት።
ጸባይ ከሌላት መጥፎ ናት። እቺ አገርም ትረብሻለች። እንደዚህ አይነቷ ቢሆን እቺ ትወደዋለች። ቀና ብላ ሰዋታ ያሳደግኳት ልጅ ከወደዳት ደግሞ ልጅ የሚወዳትን ከሆነ በኋላ ከጸነስ በኋላ ምን ብዬ ነው የማበረው? ይሄ ነው ሁሉ በቃ ሌላ ነገር የለም። ክብራችን ነካብ በዚህ ከወንድም በጣም እኔ ከአይሞሬ በላይ ሆኖብኝ አሁን ስቲል ሊዋጥልኝ ያልቻለ ነገር ማስተዋል የለም። በሰው በዚህ ልክ ክብሩን በዚህ ልክ ምንድን ነው ክብር የሚወዳት ከሆነ ምንድን ነው ከተዋደዱ በቂ ነው። ድሃም ይሁኑ እንዳለ ብር ካለ መርዳትችን ተቋቋሙበት መስጠት በደንብ አሁን ካለ እንደዛ መርዳት አይዟችሁ እንግዲህ ከተዋደዳችሁ ማድረጋችን በቃ ይሄ ነው። እነሱ ክብረት ያካኪ ዘራብ ሄዶ ጣሪያ ላይ ያቅራራ ባንዳ ላይ ጠላት ላይ ባንዳ ላይ ሄዶ ማቅራራት እንደዛ የት ብሎ ደግሞ ደጃዝማችነት አይዞት ጋሼ። እና አሁን እንዴት ነው ታዲያ? ሻላሉ በጎ ነህ? ከመጀመሪያ ሻላል። አሁን ቀጠሮ መች ነው? ከነገ ወዲያ ነው ምናምን ነበር ያሉኝ አይደል? ከነገ ወዲያ ብለዋል። ረቡዕ ያሉኝ። እስኪ እንግዲህ ፈጣሪም ጨርሱት የሚሆን እኛም እስኪ በምንችለው አቅም የምንችለውን ያህል እንሞክራለን። ጋሼ በቃ ሁሉ ነገር ይቅር። ምን አደረግሽ አንቺ ልጅ? ሁሉ በኔ መጣ። አንቺ ምን አደረግሽ? በኔ መጣ። ኧረ አንቺ ምን ማራሰራ ምን አጠፋሽ? ምን አደረግሽ? አይደለም እኔማ እስከሞት ድረስ ከተዋደዳችሁ ምን አገባኝ ልጅ? አንቺ አላጠፋሽም። አይዞሽ ባለጋራ ሆነ ይሄ ወንድሜ ነው። አንቺ ምን አጠፋሽ? በኔ ነው ጋሼ። ከተዋደዳችሁ እኔ ምን አገባኝና ነው? ከተዋደዳችሁ በቃ ይነገሪ እኔ እንደበፊት ቃሌ ነው። የተፈታን ብራስ አይላስም። አንዴ በቃ መርቄ ያለው በቃ ያው ሽንግልና ተልቋል። በቃ ታጋችሁ ነው የምጠብቀው። እግዚአብሔር አምላክ ሁለት ነው ጋሼ። ሌላ ጦስ ሊመጣ ቋቋም ምንም ይመጣ የለም። አይ ተነሽ አላችሁ ፍት ይበል። ተነሽ አይዞሽ አይዞሽ። አንቺ ምን አጠፋሽ? ለልጅና ላንቺ ብዬ ነው ልጅ ነው የሚወድሽን እኔ ምን አገባኝ? ከተዋደዳችሁ መዳር ነው እንጂ ምን አጠፋሽ አለ። ያው አይዞሽ በቃ ተረጋጊ። አንቺ ኮማንት ማድረጋችሁ አንቺ የመጣም አይደለም። ምን አደረገች? ባለጋራ ወንድሞች ጠላቶቼ ናቸው እንጂ ገና ለገና እንደው ወቅ ጠባቂ ወግ አክራሪ ስንቱን አሰባችሁት ማለት ነው። ስንቱ ደግሞ እሱ ጠብቀዋል። ቆይ የሚያቀራራበትን ቆይ እስቲ ረጋም በልና ክፍለ ሀገር ነበርኩ። ምን ሊሆን ነው ጠቅላይ ግዛት ምን ሊሆን እንደመጣ እኮ ይገርመኝ አልነበረም። እዚህም ደግሞ የዛ ሀገረ ገዢ እኮ ምን ሊሆን መጣ? እዚህ ሞቷል ብሎ ማለት መጣው እኮ ጌታ የስነ ጽዋን በዚህ ልክ አሁን እኮ ያለኝ ነበር እኮ ጋብቻን የተስማሙት ጋሼ ስለሆኑ አሁን እነሱን እንግዲህ ኧረ እኔ እንደው ለጆሮም እኮ በጣም እኮ ያስጠላል። ሞቷል ብሎ እኮ ነው የመጣ እነሱ ባይኖሩ በቃ ትዳሩ ተደናቀፋ። ማንም የሚደግፈው የለም። መጀመሪያ ምናምን በቃ እርሶ ብቻ ነበር፣ በእርሶ ኃይል ነበር የትዳሩ ወደፊት እየሄደ የነበረው። እንዳያገላ ሰጓጉላት እሷንም በዚህ ልክ ለክብራቸው መጨነቃቸው በጣም እኔ እስካሁን ድረስ አልዋጠልህ። እስካሁን ድረስ ሊገባኝ አልቻለም። ወጋ ጠባቂ ምን ይሰራል? በጣም ነው የሚያስጠላው። እስከሆነ እንደው ሄዶ ለአልፎ ወገኑ እንዳይደግፍ ሄዶ ጌታ የተጣላ የሚያስታረቅ የታመመው መጠየቅ ሲገባው ገዛ ወንድሙን ሊገልጽ ቅጥር ነፍሰ ገዳይ ገዝቶ ባያሽ ለሰሚም ደስ አይልም፣ ለጆሮም ደስ አይልም። በጣም የሚያስጠላ ነገር ነው። ምን እንደምል አላውቅም። ክፋት፣ ምቀኝነት፣ ወግ አጥባቂ፣ ክብራችንን ነካ፣ ማረጋችን ተነካ። እንዴት ሰራተኛውን ልጅ ትድራለህ? ሴት ጠፍቶ በሀገር ውስጥ ሴት ጠፋ ወይ የደገማሽ ከሌ ልጅ የባል አባት ልጅ አለች አይደለም? እንዴት ትድራለህ? ካን አልተማሩም አልተቆጠሩም እኮ ቢማሩ ኖሮ መች እንዲሆናሉ። ይሄ እኮ ነው ችግሩ። መማር፣ ማስተዋል፣ ፈሪሃ እግዚአብሔር፣ ጥበብ የለም፣ ማስተዋል የለም። በሀብት አለ ሀብት እኮ ጭንቅላት አይሆንም። ጭንቅላት የሚሆነው ማስተዋል፣ መማር፣ ፈሪሃ እግዚአብሔር፣ ጥበብ ነው። እንዴት በቀሩ እግዚአብሔር ጠብቀን ብቻ እንደዚህ። ይሄ ነው ማስተዋል የለም። ሀብት ንብረት እኮ አለማስተዋል ምን ይሰራል? ምን ያደርጋል? አለ ሀገር አለ ጥበብ ምን ይሰራል? ምን ያደርጋል? መማር ብቻ ነው ማስተዋል፣ ፈሪሃ እግዚአብሔር፣ ጥበብ ሲኖርበት ነው። እነሱ ቢያቅ ኖሮ እኔ ሊገላኝ ነበር፣ ወንድሙ የገዛብኝ ነበር። ክፋቱ ነው እንጂ ክብር፣ ወግ አጥባቂ
ይሄ ነው እልሃለሁ። በቃ እስቲ ጋሼ እርሶም ጥንቃቄ አድርጉ። እዚህም ጥበቃ እንዲደረግ እንዲበረታ አደርጋለሁ። እንደዚሁም ደግሞ አሁንም ደግሞ ከጀርባ ያሉትን ደግሞ አሁንም እስቲ ውጭ አስቀምጫቸዋለሁ። እነሱ ነው እያንዳንዱ ነገር በህግ አድርገን መረጃውን ተሰዋር እንሰጣቸውና እነሱም ይከሰሳሉ። ወንድምና እህቶችም ሌላም ሰዎች ከጀርባ ይሄ ኬዝ ላይ ካሉበት እያንዳንዱ እየለቀቅናቸው በደንብ እናስገባቸዋለን። ያው እንግዲህ ከሌሉበትም ምንም ማድረግ አንችልም። ያው መረጃና በመረጃ ስለሚሆን ይሄ ከጀርባ ግን ያለው የወንድምና የእህቱም ጉዳይ ከጀርባ እንዳለበት አይነት ስሜት በጣም እየተሰማኝ ነው። እስቲ እርሶም ጥንቃቄ አድርጉ። እናንተም ለወንድምሽም ለአንቺም እደውልለታለሁ። አንቺም ጥንቃቄ አድርጉ። ስትወጡ ምናምን ነገር በጣም እያስቸገራችሁ ስለሆነ ከእናንተ ጋር ራሳችሁ ጥንቃቄ አድርጉ። ያው ምን ቀጣይ በማን እንደሚመጡብን ስለማናቅ እስቲ ያለውን ነገር ቢያንስ ቦታ እስከናሲዝ እነዚህ ሰዎች እስኪገቡ ድረስ ጥንቃቄ እናደርጋለን። እሷም እኔ ጋር ደህንነቷ የተጠበቀ ነው የሚሆነው። እናንተ ጥንቃቄ አድርጉ። እዚህም እስቲ ሰዎቹ ምናምን ነገር የህግን ማማክረን የህግ ከለላ የምታገኙበትን መንገድ እናመቻቻለን። እንግዲህ ጋሼ እነሱ ጋር የሚወስጃቸው ያለው ነገር ከነሱ ጋር ምስር ማስገባት ስላለብኝ ልጨርሰው። እሱ ፈጣሪ ጨርሱ ይመሩት። ወደ በኋላ ወደ ማታ ምናምን መለስ ብዬ ማየት አይቀርም። እሺ ደህና አሉ። ስለዚህ ተመልካቾችን እንግዲህ እዚህ ጋር እናበቀዋለን። እስቲ እነሱንም እንዳልኳቸው ወደ ህግ ወስደን ያለውን ነገር ያንዳንዱ ነገር በህግ የሚፈታ ስለሆነ እነሱም ደግሞ ያለውን ነገር አሁን ያሉበትን ነገር እናሳያቸውና የህግ ከለላ ማግኘት ስላለባቸው እንደዚሁም የኛ ሰዎች ደግሞ ከኛም ደግሞ የተባበሩን ሰዎች ስላሉ እዚህ ትንሽ የጠበቀው ነገር ለማጠናከር በምንችለው አቅም እንሞክራለን። ደግሞ እነሱንም ሴፍቲያቸውን በደንብ ለመጠበቅ እንሞክራለን። እንግዲህ ከቻናላችን አዲስ ከሆናችሁ ላይክ፣ ሼር ነው ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ። እንግዲህ አሁንም ላይኩ እንዳይረሳ ብዙ ጋር እንዲደርስ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እኛ ሲንወጣና እንግዲህ እነዚህን አረመኔዎቹ ወደ ህግ አቅርበን በሱ የምንጨርስ ነው የሚሆነው። ከጀርባ ያለውን ሰው የምናጠራ ነው የሚሆነው። ነይ እንውጣ። እንደዛ በቃ ጋሼ መለስ ብዬ ጠይቃቸዋለሁ። እሺ ደህና ዋሉ። ኧረ ችግር የለውም። እንውጣ። ካሜራማን